ፔፕ ጋርዲዮላ ከየትኛውም ክለብ በላይ ብዙ ዓመት የቆየበት ክለብ ማለት ማንቸስተር ሲቲ ማለት ነው። የማንቸስተር ሲቲ ደጋፊዎችም ደግሞ ይሄ እንዴት ነው በጣም የሚያስታውሱት ሰው፣ ምክንያቱም ያመጣው የፊሎሶፊ ጉዳይ አለ፣ ያጫወት መንገዱ አለ። እያንዳንዱ ነገር ኢምፓክቱን ስትመለከቱ ምን ያህል ሴሪያል ዊነር እንዳደረጋቸው ስትመለከቱና ከምንም በላይ ደግሞ የአውሮፓ ትልቁን ዋንጫ ቻምፒዮንስ ሊግን እንዲያሳኩ ስላደረገ የሲቲ ደጋፊዎች የማይረሱት ወይንም ደግሞ በጣም ኮምፎርታብል የሚሆኑበት አሰልጣኝ ነው። በእርግጥ ከ44 ዓመት በኋላ ለመጀመሪያ ጊዜ ዋንጫ እንዲያሳኩ ያደረጋቸው ሮቤርቶ ማንሲኒ እኮ አለ። እሱም ትልቅ ቦታ ይሰጠዋል ከዛች ከአጉዌሮ ሞመንት ጋር ማለት ነው። ግን ደግሞ የፔፕን ግን የሚለየው ነገር ከዛ በኋላ ፔሌግሪኒም እኮ ወደ ማንቸስተር ሲቲ ቤት መጥቶ ዋንጫ ያሳካበትን መንገድ ተመልክተናል። ግን ደግሞ የፔፕ ጋርዲዮላን የሚለየው ግን ከመጣበት አመት ጀምሮ፣ በእርግጥ የመጀመሪያዋ አመት የአዳፕቴሽን ፔሪድ ነው የምትባለው መጀመሪያ ላይ ያለችዋና ከሱ በኋላ ያለውን ግን ማንቸስተር ሲቲን በቃ ሴሪያል ዊነር ነው ያደረጋቸው። ሴሪያል ዊነር ማለት ጨዋታ ማሸነፍ አይደለም፣ ዋንጫዎችን እንዲያሳኩ ነው ማድረግ የቻለው። በእንግሊዝ በማንቸስተር ዩናይትድ ብቻ ተይዞ የነበረውን ሪካርድ አሻሽለውታል። ብዙ ነገር አድርጓል። ታዲያ በዚህ ዓመት መጨረሻ ይለቃል የሚሉ ስፔኩሌሽኖች እንደተበራከቱ እናንተም ሰምታችኋል ብዬ አስባለሁ። ያንን ስፔኩሌሽን ደግሞ ወደ ሌላ ሌቭል የሚያሻግር አንድ ሊክ የሆነ ቪዲዮ ወጥቷል። ማለት በሚስጥር የተቀረጸ ቪዲዮ ነው። እዛው ስታዲየም ውስጥ የሆኑ ሂንቶች ተገኝተዋል የሚል የተፖሰተ አለና ያ ሂንት ምንድን ነው? ምን ያገናኘዋል ከፔፕ ጋርዲዮላ መልቀቅ ጋር የሚለውና ሌላ ፔፕ ሊለቅ የሚችልበት ተብሎ የተቀመጠውን ሪዝን ምንድን ነው የሚለውን ነገር በዚህ ቪዲዮ አነሳላችኋለሁ። ከዛ ውጪ ደግሞ ማይክል ካሪክ ሊቀጥል ተቃርቧል አርለ ኢኔዮሶች የመጀመሪያ ተመራጫቸው ማይክል ካሪክ ይሆናል የሚሉ ሐሳቦች አሉ። ታዲያ ማይክል ካሪክ እንዲቀጥል ያደረጉት ነገሮች ምንድን ናቸው የሚሉትን ነገሮች ለማየት እንሞክራለን። ከሁለት ነገሮች አንጻር አይተን ማይክል ካሪክን ኢኔዮሶች ለምንድን ነው ማስቀጠል የፈለጉት የሚለውን ነገር ለማየት እንሞክራለን። ከዛ ውጪ ደግሞ የአርሰናሉ በተለይ በዚህ ሰዓት ላይ ከዌስትሃም ጋር የነበረውን ወሳኝ ጨዋታ ላይ ጎል ያስቆጠረው ሊያንድሮ ትሮሳርድ ከሚስቱ ጋር መፋታቱ ይታወቃል። ይፋ የተደረገው ከጨዋታው በፊት አካባቢ ነበርና ከሱ ጀርባ ያሉት ነገሮች ምንድናቸው የሚለውን ነገር በዚህ ቪዲዮ ለማየት ለመመልከት እንሞክራለን። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ መከታተል ነው። እንደዚሁም ደግሞ በዚህ ቻናል ላይ ከዚህ በፊትም ባሉት ቪዲዮዎች ላይ እንደነገርኳችሁ ስለ ሁሉም ክለቦች የተለያዩ አይነት መረጃዎችን እያነሳን የምንወያይ ይሆናልና እንደዚህ አይነት መረጃዎች እንዲደርሷችሁ የምትፈልጉ ከሆነ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር እያደረጋችሁ ብዙ ቦታ እንድንደርስ እንድታደርጉ እንደዚሁ እንጠይቃችኋለን። መልካም ቆይታን በድጋሚ ተመኘው። ማንቸስተር ሲቲ እንዳልኳችሁ መግቢያ ላይ እንደተናገርኩት በጣም በቃ ይሄ እንደ ጀግናቸው የሚቆጥሩትና ምናልባትም ሐውልት ያስፈልገዋል ተብሎ እንዲነሳ የሚያደርገው አሰልጣኝ ፔፕ ጋርዲዮላ ነው። አሁን ለምሳሌ ከዚህ በፊት እሱ ከቆየበት ዓመት በላይ የቆዩ ሰዎች አሉ በእርግጠኝነት አይደለ። አርሰን ቬንገር ከዛ በፊት ቆይተዋል። እነዚህም ደግሞ ሰር አሌክስ ፈርጉሰን የቆዩ ሰዎች አሉ። ግን እያወራን ያለው ከነሱ በኋላ ባሉት ግን ስንመለከት ይህን ያህል ዓመት የቆዩ አሰልጣኞችን አንመለከትም። ራሱ ፔፕ ጋርዲዮላ ራሱ እኮ የሚቆየው በአንድ ክለብ 3 ዓመት ነበር የሚቆየው። 3 ዓመት 4 ዓመት ነው የሚቆየው በአንድ ክለብ። ከዛ በኋላ ስዊች ያደርጋል። አሁን ከባርሴሎና ቤት እስከ ባየር ሙኒክ ቤት እስከሄደበት ጊዜ ያለውን ታይም ላይን ብትመለከቱት አሁን ሲቲ የቆየባቸው ታይም ላይኖች ያነሰ። ባርሴሎናን ከቢ ቡድን ተነስቶ ዋናውን ቲም ማሰልጠን ከጀመረ በኋላ ከዛ 2 ቻምፒየንስ ሊጎችን ካሳካ በኋላ ላሊጋውን ካሳካ በኋላ ከዛ በኋላ ደግሞ ራሱ ሪዛይን አድርጎ ከዛ በኋላ ደግሞ 1 ዓመት ይሁን 2 ዓመት አካባቢ እረፍት አደረገ ወይም ደግሞ ራሱን ሪቻርጅ አደረገና ተመልሶ ደግሞ የባየር ሙኒክ አሰልጣኝ ሆነ። ባየር ሙኒክ ቤትም ደግሞ ቆየ። ከዛ በኋላ የማንቸስተር ሲቲ አሰልጣኝ ከሆነበት ጊዜ በኋላ ረዘም ላለ ጊዜ በማንቸስተር ሲቲ ቤት ቆይቷል። ታዲያ ያደረጋቸው በጣም ብዙ ነገሮች አሉ አይደል? እንዳልኳችሁ ነው ፔፕን የማንቸስተር ሲቲ ደጋፊዎች እንዲያስታውሱት የሚያደርገው ያጫወት ስታይሉ እንዳለ ነው። ያመጣው ደግሞ ኢምፓክት አለ። ሲቀጥል ማንቸስተር ሲቲ የሚባለውን ቡድን እንደ ብራንድ ትልቅ ያደረገው። ምክንያቱም ዋንጫ መብላት አሁን ትንሽ ነገር ነው እያልኩኝ አይደለም፣ ግን ደግሞ ሌስተር ሲቲም ዋንጫ አሳክቷል። የፕሪሚየር ሊጉን ዋንጫ ሌስተር ሲቲም አሳክቷል። ግን ከዛ በኋላ እስከ ራኔሪ ጋር እንዴት ነበሩ የሚለውን ከተመለከታችሁ በአመቱ ክላውዲዮ ራኔሪ ሌስተር ሲቲ ጋር ተለያይቷል አይደለ? ሌላም ልንመለከት እንችላለን። ግን ደግሞ ፔፕ ጋርዲዮላ ልዩነቱ ምንድነው? ከአመት እስከ አመት አይደለ? ተከታታይ እኮ 4 ጊዜ እኮ የፕሪሚየር ሊጉን ዋንጫ እንዲያሳኩ እኮ ማድረግ የቻለ ሰው እኮ አይደለ? ኢምፓየር ነው ቢውልድ ያደረገው። ጀስት የሆነ ጥሩ ቲም አይደለም ወይ ደግሞ ጥሩ የሚጫወት ጥሩ የሚንቀሳቀስ ቲም አይደለም ቢውልድ ማድረግ የቻለው። ኢምፓየር ነው ቢውልድ ያደረገው። ልክ አሁን የፓሪስ ሴን ጀርሜኑ አሰልጣኝ ሉዊስ ኤንሪኬ ኢምፓየር ቢውልድ ለማድረግ እየሞከረ እንዳለው ፔፕ ጋርዲዮላ ኢምፓየር ቢውልድ አድርጓል። ያስቸገረው ብቸኛ ነገር ቻምፒየንስ ሊግ ነበረ።
ቻምፒየንስ ሊጉንም በቅርብ ዓመታት ማሳካት ችሎ በቃ ሲቲን የሲቲ ቤት ያለውን ቆይታ ሁሉንም አሳክቶታል እንዲባል ተደርጓል አርለ ኮሚኒቲ ሺልድ ካራቦ ካፕ ኤፍ ኤ ካፕ ካራቦ ካፕ ነው የመጀመሪያው ዋንጫው ነበር ፕሪሚየር ሊጉን ደጋግሞ አሳክቷል ቻምፒየንስ ሊግን አሳክቷል ስለዚህ በሲቲ ቤት ያለው ቦታ ቀላል አይደለም ለዛ ነው ቅድም ስለ ሐውልት ሳወራ ፔፕ ጋርዲዮላ ላይክ በእርግጠኝነት ሐውልት የሚገባው ሰው ነው ብዬ እንድናገር ያደረገኝ ነገር ካደረጋቸው ነገሮች አንፃር ነው ከዚህ በፊት ከነበሩትም አሰልጣኞች በላይ ማለት ነው አሁን ለምሳሌ ከገንዘብ አንፃር ምናምን ሊባል ይችላል ግን ያንን ማኔጅ ያደረገበትን መንገድ ብትመለከቱ ማንቸስተር ሲቲ ቤት እኮ የ100 ሚሊዮን ፓውንድ ተጫዋች እኮ ጃክ ግሪሊሽ ብቻ ነው እሱንም ፔፕ ጋርዲዮላ የማንቸስተር ሲቲ አሰልጣኝ ከሆነ በኋላ ከስንት ዓመት በኋላ እንደ ኬቪን ዴብሮይን አይነት እኮ የመሃል ሜዳ ፈርጥ ከ70 ሚሊዮን ፓውንድ በታች እኮ ነው ያገኙት 100 ሚሊዮን ፓውንድ እኮ አንድ ጃክ ግሪሊሽ ብቻ ነው እኮ 100 ሚሊዮን ፓውንድ ያወጣው ግን ከ100 ሚሊዮን ፓውንድ ያወጡ ግን በየቦታቸው ውድ የሚባሉ ለምሳሌ አይምሪክ ላፖርት በከፍተኛ ዋጋ ነበር ከአትሌቲክ ቢልባኦ ወደ ማንቸስተር ሲቲ ተዘዋውሮ የነበረው ግን ደግሞ በተጠና መንገድ ነው እዛ ጋር ሄደው ፍሎፕ አይሆኑም በእርግጥ ፍሎፕ ሆኖ አያውቅም አይደላችሁም ፍሎፕ ሆኖ አሉ ለምሳሌ ካልቪን ፊሊፕስ ፍሎፕ ነው አይደለ ወደ ማንቸስተር ሲቲ ቤት መጥቶ ያልተሳካለት ተጫዋች ነው ሌላም ልንጠቅስ እንችላለን አሁን ስላልመጡልኝ ነው ግን ደግሞ አብዛኞቹ ግን ከመጡ ግን ፔፕ ቢያንስ አንድ ዓመት እንኳን ቢቸገሩ ቀጣይ ዓመት ይቀይራቸዋል ጃክ ግሪሊሽ ከዛ ሮድሪን እናስተውሳለን አይደለ የሚጠቀምባት መንገድ ማለት ነው እና የሰራው ስራ የሚካር ነገር አይደለም ከገንዘብ አንፃር እንኳን ብለን ምናጣጥለው ነገር አይደለም ታዲያ በዚህ ዓመት ምናልባት መጨረሻው ሊሆን ይችላል ማንቸስተር ሲቲ ቤት የዓመታት ቆይታውን በዚህ ዓመት ሊቋጭ ይችላል የሚሉ ስፔኩሌሽኖች ነበሩ ምናልባት አምና ነበር ስፔኩሌት ተደርጎ የነበረው በቃ ይሄ መጨረሻው ነው ሲባል ነበር ግን ደግሞ አምና ግን አልወጣም ምናልባት ቢግርስቴን ነበር ለቆ የነበረው አይደለ ስፖርቲንግ ዳይሬክተሩ ፔፕ ጋርዲዮላ ግን ቀጥሏል ዘንድሮ ግን ሊወጣ ይችላል የሚሉ ስፔኩሌሽኖች እየተበራከቱ ይገኛሉ ታዲያ ከነዛን ስፔኩሌሽኖች ደግሞ የሚያጠናክር ቪዲዮ ከቀናት በፊት ሊክ ተደርጓል እዛ ከስታዲየም ከስታንዱ ሆኖ የሆነ ሰው ቪዲዮ ቀርጾ ፖስት አድርጓል የቱ ማን የቀረጸው አይታወቅም ያው ብዙ ሰው ይገባል ያው እዛ ከጽዳት ሰዎች አሉ ላይት የሚያስተካክሉ ሰዎች ኢንስታሌሽን ላይ ብዙ ሰዎች አሉ አይደለ ማን እንደሚል አይታወቅም ግን በድብቅ የተቀረጸ ቪዲዮ ነበርና ቪዲዮ ላይ ምንድነው የሚያሳየው 18 ዋንጫዎች ማለት ፔፕ ጋርዲዮላ በሲቲ ቤት ቆይቶ 18 ዋንጫዎችን አሳክቷል 18 ዋንጫዎች እንዲተደርድረው ስታዲየም ውስጥ ኢቲሃድ ውስጥ ማለት ነው ተደርድረው ከዛ የሆነ ሴሪሞኒ ሲደረግ ይታያል በቪዲዮ ላይ በጣም አጭር ክሊፕ ነች አይ ቲንክ 6 ሰከንድ ምናምን አካባቢ ቢሆን ነውና በቃ ሰዎች እንደዛ ብለው ደምድመዋል ኦኬ ይሄ ማለት ለሱ የስንብት ቪዲዮ እየተቀረጸ ነው ማለት ነው ለዛ እየተዘጋጁ ነው ማለት ነው የስንብት ፕሮግራም አለ ማለት ነው የሚል ሐሳቦች ነበር ሲነሱ የነበረውና ከዚህ አንፃር ፔፕ ጋርዲዮላ የመልቀቁ ጉዳይ እሙን ነው እየተባለ ይገኛል ግን ደግሞ ቤን ጃኮብስ ይዞት በወጣው መረጃ መሰረት ግን ይሄ ነገር ለፔፕ ጋርዲዮላ ሳይሆን ለበርናንዶ ሲልቫ ነው ብሎ ይፋ አድርጓል ይሄ ማለት ግን ፔፕ ጋርዲዮላ በጭራሽ ያወጣም ማለት አይደለም ግን ያ ስፔሲፊክ ሴሪሞኒ ግን ለበርናንዶ ሲልቫ የተዘጋጀ ነው ያንንም ከውስጥ ምንጮች አረጋግጫለሁና ለፔፕ የተዘጋጀ አይደለም ፔፕ ይቆያል ማለት አይደለም ግን ለበርናንዶ ሲልቫም ታውቃላችሁ 31 ዓመቱ የፖርቹጋላዊ የሲቲ ተጫዋች የፔፕ ጋርዲዮላ ቀኝ እጅ ነው የሚባለው አይደል ጀነራል ነው የሚባለውና እሱ ይለቃል በዚህ ዓመት እንደሚለቅ ያው አስታውቋል ኮንትራቱን ይጨርሳልና ፍሪ ኤጀንት ሆኖ በዚህ ዓመት ይለቃል ሶ ለሱ የተዘጋጀ ነው እንጂ ለፔፕ ጋርዲዮላ አይደለም ብሎ ቤን ጃኮብስ ያረጋገጠበት መንገድ አለ ግን ሌላም ደግሞ ስፔኩሌሽን አለ ያም ስፔኩሌሽን ምንድነው መሰላችሁ ሎሬንዞ ቤናቮንቹራ የሚባለው ሰው የሱ አሰልጣኝ ወይ ደግሞ የሱ ኮቺንግ ስታፍ ውስጥ ያለ ሰው ነው 15 ዓመት ያክል ከፔፕ ጋርዲዮላ ጋር ሰርቷል ይሄ ሰውዬ ማለት ነው ሎሬንዞ የሚባለው ሰውዬ 15 ዓመት ሰርቷል በዚህ ዓመት እንደሚለቅ ተረጋግጧል እሱ ብቻ አይደለም ቻቪ ማንሲሲዶር የሚባሉም ደግሞ ሌላ የግብ ጠባቂ አሰልጣኝም ደግሞ ከፔፕ ጋር ረጅም ዓመት የሰራ ሰው ነው እሱም በዚህ ዓመት ይለቃል ስለዚህ ይሄ ነገር ፔፕ ጋርዲዮላ ሊለቅ ይችላል የሚለውን ስፔኩሌሽን አጠናክሮ የቀጠለ ሆኖ ተገኝቷል ማለት ነው ወደ ሌላ ርዕሳችን ደግሞ በምንሄድበት ሰዓት ላይ ማይክል ካሪክ በማንቸስተር ዩናይትድ ቤት ሊቀጥል ወይ ደግሞ ለመቀጠል ተቃርቧል ንግግሮች ይጀመራሉ ተብሏል ፎርማል ሆኑ ቶኮች ይጀመራሉ ማለት ይሄ ዲቴል ነገሮች ላይ ማለት ነው ከሱም እንደሚጠበቅ እንደሚፈልግ ምናምን የሚሉትን ነገሮች አሉና ሊቆይ የሚችልበት እድል ኦልሞስት እየሰፋ መጥቶ አሁን በጣም ከፍተኛ ደረጃ ላይ የተቀመጠበት መንገድ ነው የተመለከትነው ታዲያ ለምንድነው ማይክል ካሪክ እንዲቆይ የሆነው የሚለው ነገር ስንመለከት ሁላችንም እንደታዘብነውና የማይካደው ነገር ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ከሆነ ጊዜ ጀምሮ
ያሳየው ሁኔታ ከብዙ አንግል ጥሩ ነገሮችን አስመልክቶናል አይደለ? አንደኛ የተሰጠው ስፔሲፊክ ጆብ ነበረ። ያንን ስራ ሰርቶታል። ምንድነው ያ ስፔሲፊክ የሆነ ስራ? አንደኛ የመልበሻ ክፍሉን አንድነት ማለት ተጫዋቾች እርስ በርስ ተከፋፍለዋል፣ ተጣልተዋል አይደለም፣ ግን ሙዱ ጥሩ አይደለም እና ያንን ሙድ መመለስ ነው የመጀመሪያው ስራ። ሁለተኛው ስራ ደግሞ ምንድነው ማንቸስተር ዩናይትድ ስኳዱ አሁን ያለው ቲም ለቻምፒየንስ ሊግ መፋለም የሚችል ነው፣ ቻምፒየንስ ሊግ ለመግባት በቂ ስኳድ ነው ብሎ ስላመኑ ማይክል ካሪክን ወደ ቻምፒየንስ ሊግ እንዲያሳልፋቸው ነው መጀመሪያ የተባለው ወይ ደግሞ የተመደበበት ታስክ እሱ ነበርና እንደዛ የሚያደርግ ከሆነ ደግሞ የሆኑ ቦነሶች አሉ፣ እነዛም ቦነሶች ይወስዳል የሚሉ ነገሮች ነበር ተስማምቶ የነበረው በዚህ ዓመት ለኢንተሪም ኮችነት ሲያደርግና በዛ ኢንተሪም ኮችነት ላይ ስራውን በአግባቡ ነው የሰራው። ማንቸስተር ዩናይትድን ገና የሲዝኑ ሳይጠናቀቅ የቻምፒየንስ ሊግ ቦታን አረጋግጧል። አሁን ደግሞ 1 ነጥብ ብቻ ነው የሚቀረው። ያችን 1 ነጥብ የሚያሳካ ከሆነ ማንቸስተር ዩናይትድ 3ኛ ደረጃን ይዞ መጨረሱን ያረጋግጣል። ይሄም ኤሪክ ቴን ሃግ ከመጣበት ሲዝን የመጀመሪያው ሲዝን በኋላ ማንቸስተር ዩናይትድ ያሳካው ጥሩ ደረጃ ነው ማለት ነው። ያኔም 3ኛ ሆኖ ነበር ያጠናቀቀው። አሁንም ደግሞ 3ኛ ሆኖ የሚያጠናቀው 1 ነጥብ ከዚህ በኋላ ማንቸስተር ዩናይትድ 2 ጨዋታዎች ይቀሩታል አይደለ? ከነዛ 2 ጨዋታዎች 1 ነጥብ ማሳካት የሚችል ከሆነ 3ኛነቱን ያረጋግጣል ማለት ነው። የሰራው ስራ የማይካድ ነው። ስለዚህ ይሄ የሰራው ስራ ይሄ ቋሚ ስራ እንዲሰጠው ይሄ ቋሚ ፖዚሽኑ እንዲሰጠው ይሄ መንገድ የከፈተ ወይ ደግሞ ያነሳሳ እንደ ሰፖርቲቭ የሆነ ማስረጃ የምታቀርቡት አለ አይደል? ማይክል ካሪክ ይቆይ ሲሉ የኔውስ ሰዎች ያቀረቡት እንደ ማስረጃ ያቀረቡት ነገር ማይክል ካሪክ በዚህ ዓመት የሩበን አሞሪምን ቲም ተቀብሎ የሰራው ስራ ነው። የተለያዩ አይነት ቻሌንጆች ገጥሞት ነበር አይደል? ተጫዋቾች ተጎድተውበት ነበር። ለምሳሌ ማቲያስ ዴሊክት በጉዳት ምክንያት አልነበረም። ሊሳንድሮ ማርቲኔዝ በጉዳት ምክንያት አልነበረም። ከዛም በቅጣት አልነበረም። ሃሪ ማጓየርም እንደዚሁ በቅጣት ምክንያት ያልነበረባቸው ጊዜያቶች ነበሩ። ማቲያስ ኩኛ የተወሰኑ ጉዳቶችን ተመልክተው ነበርና እነዚህ ቻሌንጆች ቢኖሩም ግን ለተጫዋቾቹ የሰጠው ሚና ልክ ኮቢ ሜኑን መልሶ እንዲነሳሳ ያደረገበት መንገድ፣ ለብሩኖ ፈርናንዴዝ የሰጠው ነፃነት፣ ሌሎቹን የሚያነሳሳበት መንገድ፣ ለቤንጃሚን ሼሽኮ መነሳሳት ምክንያት የሆነበት መንገድ ማይክል ካሪክ ጥሩ ስራ ሰርቷልና ይገባዋል የቋሚነት ቦታው ብለው ሰዎች ቢከራከሩ እውነት እንዲኖራቸው አድርጓል ማለት ነው። ይሄ አንደኛው ሪዝን ነው የሰራው ጥሩ ስራ ማለት ነው። የሚካድ ነገር አይደለም። ሁለተኛው ነገር ደግሞ ምንድነው ማንቸስተር ዩናይትድ አቅዶት የነበረው ይሄ ሱፐርስታር ማናጀር የማምጣት እቅድ በዚህ ክረምት የሚሰራ አይመስልም። በዚህ ክረምት ምናልባት በጣም ብዙ የአሰልጣኝ ገበያ ያለበት ክረምት እንደሆነ ይጠረጠራል። ለምን ብዙ በጣም ይሄ ሃይ ፕሮፋይል የሆኑ አሰልጣኞች ወይ ደግሞ ሱፐርስታር ደረጃ ላይ ያሉ አሰልጣኞች በዚህ ዓመት ፍሪ ናቸው። ለምሳሌ ኤንዞ ማሬስካ በእርግጡ ሱፐርስታር ሌቨል አልደረሰም፣ ግን በቼልሲ ቤት ያሳየው ነገርና ሲቲ ይፈልገዋል ብለን ከሰማናቸው ነገሮችም አንጻር ካለው አቅም ቼልሲ ቤት መጥቶ ነገሮችን ያቀናጅበት መንገድ፣ ነገሮችን ያስተካከለበትን መንገድ ስንመለከት ትልቅ አሰልጣኝ እንደሆነ መረዳት ቀላል ይመስለኛል። ፍሪ ነው በዚህ ክረምት ላይ። ቻቪ አሎንሶ ከማድሪድ ቤት በጊዜ ከተሰናበተ በኋላ አሁንም ፍሪ ነው። ኡናይ ኤምሬ ወደ ትልቅ ቲም የመመለስ ጊዜው አሁን ነው ብሎ እንደሚያምን ብዙ መረጃዎች ወጥተዋል። ስለዚህ እሱ ሊወጣ የሚችልበት እድል አለ። ሉዊስ ኤንሪኬ የኮንትራት ማራዘሚያውን መጀመሪያ ውድቅ አድርጎ ነበር። ቻንስ ነበረው። ቶማስ ቱዌል የብሔራዊ ቡድን አሰልጣኝ ነው። ገና በዚህ አርሊ በሆነ በአሰልጣኝነት ከሌሉ ላይ ብሔራዊ ቡድን ይዞ ይቀጥላል ማለት ትንሽ ያስቸግራል። ጁሊያን ኔግልስማን እሱ ደግሞ የባሰ ወጣት ነው። እነዚህ አሰልጣኞችን አንድ ቃላይ ስንመለከት ኢራኦላ እለቃለሁ ብሏል። ግላስነር እለቃለሁ ብሏል አመቱ ሲያልቅ። ማርኮ ሲልቫ እለቃለሁ ባይልም በዚህ ዓመት መጨረሻ ኮንትራቱ ይጠናቀቃል። ይሄ ሁሉ አሰልጣኝ ባለበት ምናልባት ሲሞኔ ኢንዛጊ የአልሂላል አሰልጣኝ ነው። ምናልባት ወደ አውሮፓ የመመለስ ፍላጎት ካለው አልሂላሎች ላይ ያስቆሙት እንደሚችሉ ይጠረጠራልና ይሄ ሁሉ ባለበት ማንቸስተር ዩናይትድ አንዱን አሰልጣኝ ያመጣል የሚል ግምቶች ነበሩ። ግን ሁሉም ላይ ግን ችግር ተፈጥሯል። ሉዊስ ኤንሪኬ በፒኤስጂ ቤት እንደሚቆይ ተረጋግጧል። ጁሊያን ኔግልስማን ምናልባት ጀርመን ብሔራዊ ቡድንን ይዞ በዓለም ዋንጫው እስከ ጥሩ ደረጃ ድረስ የሚደርስ ከሆነ ኦልሞስት የማንቸስተር ዩናይትድ ፕሪሲዝን ግማሹን ያልፋል። ይሄ ደግሞ ለቀጣይ ዓመት ዝግጅት ማንቸስተር ዩናይትድ ላይ ትልቅ ችግር ያመጣል። ስለዚህ ይሄ ነገር እንደ ትልቅ ሬድ ፍላግ ተቀምጧል። የኔግልስማን ጉዳይ ቶማስ ቱዌልም እስከ ቀጣይ አውሮፓ ዋንጫ ድረስ በእንግሊዝ ብሔራዊ ቡድን እንደሚቀጥል እንትን ብሏል ታውቋል። ስለዚህ የተቀሩት እነ ግላስነር፣ ኢራኦላ፣ ማርኮ ሲልቫ የመሳሰሉት ታዲያ ማይክል ካሪክ ከሰራው ስራ የእነሱ የሚመልጥበት ነገር ምንድን ነው የሚለው ነገር የኔውሶችን አላሳመንም። ማይክል ካሪክ ማንቸስተር ዩናይትድ ቤት መጥቶ ቢያንስ የሆነ ነገር አሳይቷል። ትልቅ ክለብ ውስጥ የመቆየት ልምድ አለው። ከትልቅ አሰልጣኞች ስር ሰርቷል። በጆዜ ስር ሰርቷል። ይሄ ሰው
በፈርጉሰን ስር ሰርቷል እና ከሁሉም የሆነ ነገር አቀናጅቷል። ቫንሃል ታክቲካሊ እሱን ያነጸው ሰው እንደሆነ ይናገራል ማይክል ካሪክ። ስለዚህ እነዚህ ነገሮች ባሉበት ማይክል ካሪክ ሊቆይ የሚችልበት ነገር ሰፍቷል ማለት ነው። ወደ መጨረሻ ርዕሳችን ደግሞ ስናልፍ በትሮሳርድ እና በሚስቱ መካከል ያለው ፍቺ ያው ከእግር ኳሱ ጋር ምን ያያይዘዋል ነው። በምን ተፋቱ የሚለው ነገር ዲቴል ነግራችሁ አይደለም፣ ግን ከእግር ኳሱ ጋር ምን ያያይዘዋል የሚለው ነገር ነው የምንመለከተው። የትሮሳርድ ሚስት ከሱ 2 ዓመት ትበልጣለች። 33 ዓመቷ ነው፣ እሱ 31 ዓመቱ ነው። ላውራ ሂልቬን ትባላለች እና 2019 ላይ ነው የተጋቡት። ኦልሞስት ለ7 ዓመት ያክል የቆየ ሜሪጅ አላቸው ማለት ነው። በትውውቅ ደረጃ ደግሞ ወደ 13 ዓመት ያክል ቆይተዋል እና በዚህ ሰዓት ላይ ብሬክአውት ያደረገው ወይ ደግሞ የወጣው እሷ መጨረሻ ላይ ከኢንስታግራም ላይ እያንዳንዱን ከሱ ጋር የተያያዘ ፎቶዎች ምናምን ነገር ሙሉ በሙሉ ስላጠፋች ነው እንጂ መረጃዎች እንደሚያሳዩት ከሆነ እሷም ደግሞ በይፋ ኢንስታግራም ገጿ ላይ እንዳስቀመጠችው ከሆነ በሁለቱ መካከል ያለው ነገር ካበቃለት ቆይተዋል። ላይክ ኦልሞስት ከተለያዩ ቆይተዋል ከዲሴምበር ጀምሮ፣ በዚህ ዓመት ከዲሴምበር ጀምሮ። እንዲሁም አንዳንድ መረጃ ምንጮችም እንደሚሉት ላይክ ቀለበት ሳታረግ ታይታለች የሚሉ ነገሮች ነበሩና የቆየ ነገር ነው። ታዲያ ይሄ ምን ያገናኘዋል? ለምን አመጣው ካላችሁኝ ትሮሳርድ ከፊት ለፊቱ ወሳኝ ጨዋታዎች ይጠብቁታል። 3 ወሳኝ ጨዋታዎች፣ 2 የፕሪሚየር ሊግ ጨዋታዎች ፕሪሚየር ሊጉን ዋንጫ ሴኪዩር ለማድረግ፣ አንድ ደግሞ የቻምፒየንስ ሊግ ፋይናል የቻምፒየንስ ሊጉን ዋንጫ ወደ ኤምሬትስ ለማስኮብለል። ስለዚህ በዚህ ጊዜ ላይ ዲስትራክት የሚያደርገው ነገር አያስፈልግም። ለዛም ነው ልክ ተፋቷል በተባለበት ጊዜ ላይናፕ ውስጥ ሲገባ ትሮሳርድ ሰዎች ተገረሙ። ግን መታወቅ ያለበት ነገር ብዬ ግን የማስበው ከዲሴምበር ጀምሮ ስለሆነ ይሄ ነገር ሲፈጠር የነበረው ኦልሞስት ሊያንድሮ ትሮሳርድ አዳፕት አድርጎታል ብዬ አስባለሁ። ይሄ አዲስ ነገር አይደለም። ስለዚህ ቀጣይ የሚኖረው ጨዋታ ላይ ፐርፎርማንስ ዋይዝ ይጎደዋል የሚል ግምት የለም። ለምን ቀድሞ የተደረገ ነገር ነው፣ ፕራይቬትሊ ስለያዙት ነው እንጂ ግን ድንገት ቢሆን ግን ለምሳሌ አሁን ቢሆን የተፋቱት በእርግጠኝነት አርሰናል ሊያሳስበው የሚገባ ጉዳይ ነበር የሚሆነው። ግን የቆየ ስለሆነ ግን ያን ያላሳስበው አይገባም የሚሉ መረጃዎችን ተመልክቻለሁ። የእናንተ ሀሳብ ምንድን ነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ መመልከት እንፈልጋለን። ስለ ፔፕ ያላችሁ ሀሳብ ምንድን ነው? ስለ ካሪክስ ጉዳይ ያላችሁ ሀሳብ ምንድን ነው የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።